ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። የኢትዮጵያ ብር ዋጋ በተያዘው የአውሮፓውያን ዓመት ብቻ ከአሜሪካ ዶላር አንጻር ዋጋው በ15 በመቶ ማሽቆልቆሉን ብሉምበርግ ዘገበ። ብር በአሁኑ ወቅት ከአርጀንቲና ፔሶ እና ከቱርኩ ሊሬ ቀጥሎ በዓለም ደካማው መገበያያ ገንዘብ መሆኑን ዘገባው ጠቅሷል። የብር ዋጋ ወደፊትም ኢትዮጵያ የውጭ ዕዳዋን ማሸጋሸግ ከመቻሏ ጋር የተሳሰረ ሆኖ እንደሚቀጥል ዘገባው አመልክቷል። መንግስት የሀገሪቱን 3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከወራት በፊት ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ ይታወሳል። ሆኖም የሀገሪቱ የውጭ ገቢ ማደግ፣ የመንግስት የበጀት ክፍተት መቀነስ እንዲሁም መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ያዥ ዓለም አቀፍ ኢንቨስተሮች ጋር በቦንዱ አከፋፈል ላይ ስምምነት ሊደርስ ይችላል የሚለው ተስፋ በብር ላይ ያለውን ጫና ሊያቃልለው እንደሚችል ባለሙያዎች እምነታቸውን ገልጸዋል ተብሏል። በአሁኑ ወቅት መደበኛው የ1 ዶላር መግዣ ዋጋ 151 ብር ሲሆን በትይዩ ገበያ ደግሞ ወደ 180 ብር አሻቅቧል። የፕሬዝዳንት ትራምፕ አስተዳደር ሶማሊያ እና ኡጋንዳን ጨምሮ በ15 የአፍሪካ አገራት የሚገኙ የአሜሪካ አምባሳደሮችንና ጉዳይ አስፈጻሚዎችን ማንሳቱን የአሜሪካ የዜና ምንጮች የዲፕሎማሲ ምንጮችን ጠቅሰው ዘገቡ። ከ15ቱ የአፍሪካ ሀገራት አምባሳደርነትና ጉዳይ ፈጻሚነት የተነሱት አምባሳደሮችና ጉዳይ አስፈጻሚዎች በቀድሞው የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት የተሾሙ ናቸው። አምባሳደሮች ከተነሱባቸው ሀገራት መካከል ኡጋንዳ፣ ግብጽ፣ ሩዋንዳ፣ ናይጄሪያ፣ አልጄሪያ፣ ካሜሩን እና ሴኔጋል ይገኙበታል። በአፍሪካ ህብረት የአሜሪካ ቋሚ መልእክተኛ ስቲፋኒ ሱሊቫንም ከተነሱት መካከል እንደሆኑ ዘገባዎቹ ጠቅሰዋል። በቀድሞው ፕሬዝዳንት ጆ ባይደን የተሾሙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዝርዝሩ ውስጥ አልተካተቱም። ህወሓትን ጨምሮ ትግራይ ውስጥ የሚንቀሳቀሱ 6 የፖለቲካ ፓርቲዎች በህጻጽ የተከሰተው የረሃብ አደጋ የተመለከተ መግለጫ አውጥተዋል። ፓርቲዎቹም ህወሓት፣ ስምረት፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይ፣ ውድብ ናጽነት ትግራይ እና ሹም ተንቤን ናቸው። ፓርቲዎቹ በመግለጫቸው የሚከተለውን ብለዋል። በመጀመሪያ እስቲ ህወሓት ያለውን እንመለከታለን። ህወሓት በመግለጫው ከ5 ዓመታት በላይ በተቀዳደደ ፕላስቲክ እየኖረ ያለው ህዝብ የአራዊት ሲሳይ ሆኗል። የተቀረው ደግሞ እየቀነሰ በመሄዱ ባለው የእርዳታ አቅርቦት ምክንያት ለከፍተኛ ቀውስ ተዳርጓል። በየቀኑ በረሃብና በሽታ ሰው እየሞተ ነው። ጊዜ እየሄደ ነው። ትዕግስትም ልክ አለው። የትግራይ ህዝብ ከዚህ በላይ መከራ የሚሸከም ጫንቃ የለውም። ስለሆነም ትግራይን ለማዳከም የተሸረበው ሴራ ተቋቁመን ህዝባችን እስኪያልቅ አንታገስም ሲል ዝቷል። ስምረት ፓርቲ በበኩሉ የድርጅት ደህንነት ከህዝብ ደህንነት ይቅደም የሚል አቋም ባለው ኋላ ቀር ቡድንና ጀሌዎቹ ከማንኛውም ጊዜ በላይ በመሬትና ወርቅ ስርቆት ኪሳቸውን በሚያደልቡበት ወቅት በምግብና መድኃኒት እጦት ተፈናቃዮች መሞታቸው አንገታችንን እንድንደፋ አድርጎናል ብሏል። ፓርቲው በመቀጠልም የተፈናቃዮች ስቃይ ከሚዲያ ተሰውሮ ለዓለም እንዳይታይና እንዳይሰማ ያደረገው ኋላ ቀሩ ቡድንና አሽከሮቹ ናቸው። ስለሆነም ሁሉም ትግራዋይ ለዚህ የሁሉም አይነት ጥፋቶች መነሻ የሆነው ኋላ ቀር ቡድንና አሽከሮቹ ለአንዴና ለመጨረሻ ተመንግሎ እንዲወገድ በጋራ መታገል ይገባል ብሏል። ሳልሳይ ወያኔ ትግራይ ፓርቲ የረሃቡ ዋነኛ ምንጭ ፖለቲካዊ ስንፍና ነው። ስለሆነም ህዝቡ የረሃብ አደጋውን የሚገታ አስቸኳይ ድጋፍ ከመለገስ ጎን ለጎን የችግሩ መነሾ የሆነውን ስርዓት እንዲለወጥ አብሮን እንዲታገል ጥሪ እናቀርባለን ብለዋል። ብሔራዊ ባይቶ አባይ ትግራይ የተደቀነው የረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ ድርጅታዊ ህልውና ይቅደም በሚለው መፈክር የሚመራው ጊዜያዊ አስተዳደር ፈርሶ በአቃፊና አሳታፊ ጊዜያዊ አስተዳደር ሊተካ ይገባል ብሏል። ውድብ ናጽነት ትግራይ በበኩሉ አሰቃቂ ረሃቡ ሆን ተብሎ ከዓለም አቀፍ ማህበረሰብ እንዲደበቅ በማድረግ በተፈናቃዮች ላይ ከፍተኛ ክህደት ተፈጽመዋል። ስለሆነም ይህንን አስነዋሪ ክህደት የፈጸሙ አመራሮች በህግና በሞራል ተጠያቂ ናቸው ብሏል። ሹም ተንቤን ፓርቲም በበኩሉ አምባገነንና ጸረ ህዝብ የሆነው የህወሓት ቡድን ዜጎቻችን ወደ ቀያቸው እንዳይመለሱ ለፖለቲካ ትርፍ ሲባል ለ5 ዓመታት ያህል ቁማር እየተጫወተና እንቅፋት ሆኖ ቀጥሏል። ተፈናቃዮች ለከባድ አደጋ ያጋለጠው ቡድን በህግ እንዲጠየቅና እንዲወገድ ሁሉም የትግራይ ወዳጅና ፍትህ ፈላጊ ተደራጅቶ ይታገል በማለት ጥሪ አቅርበዋል። በዛሬ ያዘጋጀናቸው መረጃዎች እነዚህን ይመስላሉ። በሌላ ዝግጅት ተመልሰን እንመጣለን። እስከዛው በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ።